በባርነት ከምንኖር ዋጋ ከፍለን በነፃነት እንኖር። የአማራ ሕዝብ ተደጋጋሚ ምት እየተፈናቀለ ሞት እየተፈጸመበት ሀብት ንብረቱ እየተዘረፈ ስንት ነገር ማረግ እየቻለ በሰዓታት ወደ ድህነት እየገባ ግን ደግሞ ያን ነገር አነሳስቶ ወደ ትግል የሚያስገባው መሪ ድርጅት አጥቶ ነበር። መሪ ድርጅት አልነበረው። ከተደጋጋሚ ግፍ ከተደጋጋሚ መራራ ህይወት በኋላ ግን መደራጀት አለብን። ስንደራጅ ደግሞ መሰባሰቢያችን አማራ ነው። ምክንያቱም እየተጠቃን ያለነው በአማራነታችን ነው። እየተጠቃ ያለው የአማራ ባህል የአማራ ወግ በገዛ ሀገሩ እንዳይኖር እየተደረገ ነው። ስለዚህ መደራጀት አለብን። መሰባሰቢያችን ደግሞ የአማራ ብሔርተኝነት ነው። ከዛ ውጭ የሚደረግ ትግል የአማራን ችግር አይፈታውም። ስለዚህ የተበደለው ህዝብ ራሱ በራሱ ተደራጅቶ መታገል መቻል አለበት የሚል እንቅስቃሴ ተጀመረ። በሁለት ዓመት መደራጀት ምን ያህል ኃይል መሆኑ አየነው። ልጆቹ ተሰለፉ፣ ዋጋ ከፈሉ። በባርነት ከምንኖር ዋጋ ከፍለን በነፃነት እንኖር የሚል ውሳኔ ደረሱ። በውሳኔያቸው መሰረት ዛሬ አይታችኋቸዋል። በሁሉም የአማራ ፋኖ ብሔራዊ ኃይል አሁን ያለበት ልክ እንደናንተ በየምድር ላይ ያለው ወሎ ላይ ያለው ጎጃም ላይ ያለው ሸዋ ላይ ያለው ደረጃ በደረጃ ሰራዊቱን በተዋጊነት በልምድ እያበቃ ዛሬ ለዚህ ኮሮቹን ለመገንባት ክፍለ ጦሮቹን ለመገንባት ብሎም እስ ለመገንባት ተችሏል። ምኒልክስ የዚህ አደረጃጀት ውጤት ነው። አሳምነውስ የዚህ አደረጃጀት ውጤት ነው። በላይ ዘለቀስ የዚህ አደረጃጀት ውጤት ነው። ቴዎድሮስስ የዚህ አደረጃጀት ውጤት ነው። ወለጋ ያለ ቢዛሞ እስ የዚህ አደረጃጀት ውጤት ነው። ሌሎቹም አሉ። ምክንያቱም ግፍ በደል እስካለ ድረስ መደራጀት ግድ ነው። ተደራጅተህ ለነፃነት መታገል ምን ጊዜ ተፈላጊ ነው። ስለዚህ አሁን በአጭር ጊዜ የጠራ ነገር ተይዟል። ይሄ ትግል ድል የሚያደርገው በተበሰበሰ አደረጃጀት አይደለም። ከዚህ በፊት ሲበሰበስ በነበረው እየኖርንበት በሌለበት በማንኖርበት ኢትዮጵያ ያለን የምናደርገው መሆን የለበትም። ኢትዮጵያ አገራችን ናት፣ አንጠላትም። ግን በመላ ኢትዮጵያ ይሄ ህዝብ እየተገደለ እንደ ብሔር ተደራጅቶ እንደ አማራ ተደራጅቶ መመከት ካልቻለ እንደሚጠፋ አስቀድመን ተነጋገርንበት። ይህ አደረጃጀት የዛ ውጤት ነው። ይሄ ውጤትም አገዛዙ አሁን በእንደዚህ አብዛኛው አማራ በሚኖርባቸው 12 አሰልፏል። ብልጽግና 11 ያለው ስምረት የሚባል ከትግራይ አፈንግጦ የመጣ አንድ አብሮ አለ። 12 ነው እየተተራመሰ ያለ። ይሄን ግን እስከሚያቆለው ድረስ እየተመታ መሆኑን ሁልጊዜ ከምትሰሩት የምታዩት በየጊዜው ይማረካል፣ በየጊዜው እጅ ሰጣኒ ሁልጊዜ እቅድ ያቅዳል። ግን አንድ ቀን መፈጸም አልቻለም። አጠፋዋለሁ እያለ ይደነፋን፣ ከድንፋታ አላለፈም። ይሄ ደግሞ የእናንተና
የእናንተ አካል የሆኑት የሚሰሩት የትግል ውጤት ነው። ቆራጥ በሆነ በሚደረግ እንቅስቃሴ አይታችሁታል። ተደጋጋሚ ይናገርለት የነበረው መሳሪያ እየነጣቃችሁት ነው። የሚገባው ለእናንተ ነው፣ ለሱ አይደለም። ይሄ በምንድን ነው የተገኘው? በመደራጀት ነው። ልክ አሁን እየሄድንበት ባለው ጉዞ ሌላ ምንም አይደለም። መነሻችን የአማራ ሰፊ ሕዝብ ከሚፈጸምበት በደል ወጥቶ ከመላው ኢትዮጵያ ሕዝብ ጋር በነጻነት በእኩልነት በሰላም እንዲኖር ነው ፍላጎታችን። የኛ ጥያቄ በራሳችን ሀገር ከሌሎች ህዝቦች ጋር በእኩልነት እንኖር ነው። አትኖሩም ነው። አትኖሩም ካለ ደግሞ በክንዳችን መኖር እንችላለን። በክንዳችን ነው መኖር የምንችለው። አይታችሁታል። በተለያየ የአማራን ህዝብ እንደ ጥላት የሚወስድ ጽንፈኛ እስካለ ድረስ የአማራን ህዝብ ቀጻ የምናደርገው ታጥቀን ተደራጅተን እንደ አማራ እያሰብን ሁሉም በዛ ስንቀሳቀስ ነው። ከተለያዩ የኢትዮጵያ ህዝቦች ከኛ ጋር መኖር የሚፈልጉ በአጭር ጊዜ አይታችሁታል። ከፋኖ ጋር መታገል እንፈልጋለን። የጋራ ጠላታችን በጋራ መምጣት እንፈልጋለን። የጋራ ጠላታችን ከመታን፣ የጋራ ጠላታችን ከዚህ ምድር ካጠፋን ደግሞ እንዴት በእኩልነት በአገራችን መኖር አለብን፣ እንዴት የሁላችን የሆነች አገር መመስረት አለብን ብለን በጋራ እንጨርሰዋለን። እኛ ብቻ አገር እንያዛለን። እኛ ያለው አትግደሉን ነው። እኛ ያለው ህዝባችን አገሩ ኢትዮጵያ የሚባል ሙሉ በሙሉ በየትኛውም የኢትዮጵያ መሬት እኩል ተንቀሳቅሶ ሰርቶ በሰላም መኖር አለበት ነው። ከሌሎች የኢትዮጵያ ህዝቦች ጋር በሰላም መኖር አለበት ነው። ይሄ ነው ምክንያታችን፣ የትግላችን። ስለዚህ በዚህ ደግሞ ተገቢ ነው፣ ትግላችሁ ተገቢ ነው፣ ከእናንተ ጋር እንታገላለን የሚሉ አያሌዎች አሉ። ወደፊት ደረጃ በደረጃ እነማን ናቸው፣ እንዴት መቀጠል አለብን እያለ የምንሄድበት ሁኔታ ይፈጠራል። ስለዚህ የጀመራችሁት ቡልጋ ክፍለ ጦር፣ የቡልጋል ክፍለ ጦር፣ ኃይለማርያም ክፍለ ጦር ኮር አድርሳችሁታል። የነበራችሁበትን ክፍለ ጦር ወደ ኮር አድርሳችሁታል። አሁን ከጀመራችሁት በላይ ከፍተኛ ስራ ይጠበቃል። ተዋጋችሁ በተደጋጋሚ ስልጠናዎች በቀላል ኪሳራ ድል እንዲያመጣ ልክ እንደጀመራችሁት ቀጣይ ተልእኮው እየከበደ እየጠነከረ ነው የሚሄደው። ስለዚህ ይህን የጀመራችሁት እየከፈላችሁትን ያለ ነገር በልህ በቁጭት ቀጥሩበት። እንደዛ ከሆነ ሁሉንም እንደምትይዙት ከልምዳችሁ አይታችሁታል። ስትገቡ ውስን መሳሪያዎች ነበረ። አሁን ግን ይኸው ስናይፐሮች፣ ዱሽቃዎች መያዝ የሚገባችሁን እያያዛችሁ ነው። ነገ ሌላውን ትጨምረዋለህ። ከፊት ያለ መሳሪያ ያንተ ነው፣ የማንም አይደለም። ይህን የምታየው ከተወሰነ ጊዜ በኋላ በቁጥጥር ስር የሚገባ ነው። ይህን ለማድረግ በቀላል ኪሳራ ግን ለማድረግ እነዚህን እንቁ የአማራ ልጆች ወደ ተሻለ ነገር ለማሻገር መሪዎቹ ሁላችሁም ነቅታችሁ በርታችሁ መስራት ላለሁ። አመሰግናለሁ።